ካሜራውን ልጅቷ ራሷን ስታለሽ መሰለኝ። ካሜራውን አምጣ፣ አጥፋልኝ ካሜራውን። ስርዓት ይኑርሽ። ይኸውልሽ ትዕግስት፣ ምን አይነት ድንጋይ ልብ ነው ያለሽ? አይመለከትሽም። ዝም በይ ታደርሽ አሁን ቁጭ በይ እና ዝም ብትናገሪ ጉድሽ ሲጋለጥ እንደዚህ መሆን ነው። ልጅሽ ነገ ሰሚኛለሽ። ሴት ብቻ አይደለም የሚደፈረው። ይኸውልሽ ስለ ልጄ ማውራት አትችይም። ለልጅሽ የምታስረክቢው እንደዚህ አይነት ህይወት ነው። አይመለከትሽም ማለት እናትሽና ልጅሽ እኛ ጋር ያሉት በመጀመሪያ ደረጃ ሲጀመር ለምንድን ነው እናንተ ጋር የሚሆኑት? እናቴና ልጄ ለመረጃው ስለሚያስፈልጉን ልጄ ምን ይሰራል? ልጄ ታዲያ እናንተ ጋር እሱ የሚመለከትሽ ጉዳይ አይደለም። ስለ ልጄ ሞ ይመለከተኛል። ለምን ደግሞ አይመለከተኝ? ምንድን ነው እየሰራችሁ ያላችሁ? ያው እኔ ስራቸው አይመቸኝም ማለት የሚሰሩት ስራ እኔ ነገ ማለት ልጅ ይኖረኛል፣ ነገ የራሴ የሆነ ቤት ይኖረኛል። ልጆቼ ላይ እንዲሆን የማልፈልግ ነገር የሰው ህይወት ላይ ሲሆን ማየት አልፈልግም። እሷም ቢሆን እህቴ ናት፣ ግን ደግሞ መጥፎ ስራዋን አላጋልጥም ማለት አይደለም። ምንድነው ደግሞ እናት ያደረገች? ጭራሽ ወደ እናት ይዞርሽ? ከአንቺም ከእናትሽም ምንም ፈልግ ያለ ሲጀመር ማን ፈልግ ያለሽ? ቆይ አንቺ ሲጀመር ከእናቴ ምን ለመሆን ነው? እናቴ ልጅ ላትወርጂ ከእናትና ከልጄ ላትወርጂ? ቁጭ በይ ሲጀመር ጥሩ ስነ ምግባር ያላት በጥሩ አስተዳደግ ያደገች ሴት ነበረች። እኔ ምን እንደነካት አላውቅም። ያ የተረገመ ልጅ ጋር ከተገናኘች በኋላ ያላት ህይወት ጥሩ አልሆነም ማለት ቀስ በቀስ የገባችበት ታሪክ ይመስለኛል። እሷ የት እንዳለች እንኳን እኮ ማላውቃት ሰው ናት። እኔ ነኝ ምን እንዳታውቂ ያደረኩት እኮ እና ለብሮ በህይወት ያስመጪው በጣም የሚጸጽተኝ ነገር አንቺ የልጆች አክስት መሆንሽ ነው። አንቺ የተረገምሽ። አሬ አንቺ ልጆች አክስት አይደለም በእናትሽ። ሲጀመር ከህይወቴ ውጪ ትሰማኛለሽ? ከህይወቴ ውጪ በቃ ልኑርበት። ይኸውልሽ አፍሽን ዝጊ። አሁን ጉድሽ ሲጋለጥ እንደዚህ መሆን መቻል የለብሽም። ልጅሽ ይሄን ቢሰማ ምን የሚል ይመስልሻል? ትሰሚኛለሽ? ስነ ስርዓት ይኑርሽ። ስነ ስርዓት ቁጭ በይ። አሁን ደርሰሽ እንደዚህ የምትሆኝበት ምንም ምክንያት የለምሽ። አንደኛ ህይወቴ ያሳስበኛል፣ ህይወቴን ፈልገዋለሁ። ሁለተኛ ነገር ደግሞ ማለት እዚህ ጥንቅጥ ውስጥ ገብቼ እንደማይለቁኝ ግልጽ ነው። ያቺ ሴት ልጇን ለገንዘብ ብላ ታይ ካላለች እኔ ትምረኛለች ማለት አጽያት ነው የሚሆነው። ስለዚህ ያለኝ አማራጭ አፌን ዘግቼ መሸሽ ነው። ለዛ ነው የሸሸሁት። ያ እውነት አንዳንዴ ቆይታም ቢሆን ራሷን ትገልጣለች። እሷ አትሰራም። በፊት እንደነገርኩ መጀመሪያ እዚህ ስራ ውስጥ ከመግባቷ በፊት ልጁን ስትተዋወቅ አስቁሚያት ምናምን ያች የምትነግረኝ ጓደኛዋ ነበረች እና እሷን የውሸት ከሆነ ምንም የሚመለከትሽ ነገር የለም ማለት በቃ ዝም ብላ አትቀባጥር። ንገሪኝ። አሁን በቅርቡ ነው ማለት እንትን ያሉት ዝም የተባባሉት እንጂ ብዙ ሚስጥራቸውን ያወሩ ነበር። ስቲል ከእሷ ምንም አትደብቅም። ልጅቱ ስራ ውስጥ ባትኖርበትም ጥሩ ልጅ ናት እና እሷ ሁሉንም ነገር የምትነግራችሁ ይመስለኛል። ምንም የሚፈልግ ሰው የለም። አልፈልግም። ሂጂ አሁንም ኑሪበት ከተመቸሽ። እኔ ይኸውልሽ ልጆቼንም ራሴንም ከእናንተ ያራኩት በምክንያት ነው። እንደናንተ አይነት ቆሻሻ ሰው በዙሪያቸው አያስፈልግም። ልጅሽንም ወስጄ ማሳደግ እችላለሁ። ቁጭ በይ። ልጆች ሴቶች ናቸው። ተቀልሻ ቆይ እነሱ ነው ማረጋጋት። ልጆችሽ መጀመሪያ መረጋጋት መቻል አለባት። ተረጋጉ። ገንዘብ ካገኘሽ በኋላ ስንት ነገር ካረግሽ በኋላ አሁን ምንድነው የምትጮሂው? ምንም ስንት ገንዘብ አላገኘሁም። አንድ ነገር ነገራት። አንቺም ይሄን ገንዘብ እንደምታገኙ ብታውቁ ኑሮ እናንተም ትሰሩት ነበር። ምንድነው የምትጮሁት? አሁን እዚህ እንደማልሰራው ነው የምትጮሁት። ስነ ስርዓት ነው። ተረጋጊ እባክሽ። ምን ማለት ነው? አትጮሁ በቃ። እንደማልሰራው በደንብ ታውቂያለሽ። አንቺ ክብረ ቢስ፣ ሁሉም ሰው እንዳንቺ ክብረ ቢስ ነው የሚመስልሽ? ተረጋጊ። መጀመሪያ መረጋጋት መቻል አለብሽ። ተብለት ቆይ መጀመሪያ መረጋጋት መቻል አለብሽ። አታፍሪም እንዴ? አታፍሪም? ምን አይነት ሰው ነው? አታውቂያትም? ተረጋጊ። ተብለት መረጋጋት መቻል አለብሽ። ባለጌ ካገኘሽ በኋላ አንቺ በኔ ስምና በኔ ህይወት በኔ ክብር አንቺ ተደላልሽ ኖርሽ አይደል? ስንት ሸጥሽኝ? በእናትሽ እስቲ ንገሪ። ማንንም የደረሰብሽ የለም። ባለጌ ሰው ነሽ። በነገራችን ላይ ማለት ምን ያህል ህይወቴን እናበላሽችሁ እኔ ነኝ የማውቀው ነው። መጀመሪያ ተረጋግተ ነው ነገሮች ማድረግ ያለብን። ምክንያቱም በችኩልነት የምንወስነው ነገር በኋላ እኛን ዋጋ ያስከፍለናል እና ስለዚህ መረጋጋት መቻል አለብን። ዛሬ ማስተዋወቅሽ ሰው አለ ምናምን ብላኝ እሺ ምናምን ብያት መጀመሪያ በስልክ ነበር ያወራኋቸው። ከዛ ሂጂ ምናምን ብላ ላከችኝ። ባለሀብቶች ናቸው። ሄድሽ ከተግባባሻቸው እንደሚፈልጉት ከሆንሽላቸው በቃ የምትፈልጊውን አይነት ህይወት ትኖሪያለሽ፣ ቤተሰቦችሽንም የምትፈልጊውን አይነት ህይወት ትሰጫቸዋለሽ ምናምን አለችኝ። እኔም በቃ በጣም ነበረ ጉጉቱ የነበረኝ ማለት ለቤተሰቦቼ የመጀመሪያ ልጅ ነኝ ምናምን እና ሴት ልጅ ስትሆን ታውቃለህ ምን አይነት በጣም ብዙ ኃላፊነት እንዳለ እና እኔ የሚታየኝ በዛ ሰዓት ሰርቼ የሆነ የተሻለ ነገር መስጠቴን እንጂ እንደዚህ ሊሆን ይችላል እንደዚህ ልታርግ ትችላለች ብዬ አላስብም። አንደኛ ሴት ልጅ ናት ብዬ ስለማስብ ነው። ያው
ይሄ ስቃይ ማለት በጣም ከባድ ነው ማለት ከምልክ በላይ እንዴት ልበል ማለት ይሄ ልጅ ሆነ ምንም ሳታቀርተ ደግሞ የሆነ ምንም የማታውቀው ሰው መጫወቻ ስትሆን ማለት በጣም ከባድ ነው። አይዞሽ እንደዛ ደማምቼ በጣም የሰው መጫወቻ ሆኜ ቆሜ መሄድ ማለት አካላዊ ጥቃት ማድረሰውብሽ ነበር ነው? አዎ የሆነ የተወጋውበት ቦታ ምናምን ነበረ እና ከዛ ደግሞ በጣም ነበር ደም የፈሰሰኝ ቆሜ መሄድ እንኳን ነበር ያቃተኝ እና እንዳልኩ ነው አስተናጋጆቹም ማናጀሮቹንም ስጠይቃቸው ማንም በትህትና ልናገረኝ ፈቃደኛ ነበረ። ምን በጣም ከባድ ነበረ። እህት ያው ስልክ እህት አለሽ ያው እንደ እህት በለን በቃ አብረን አላደግንም ምናምን ስለዚህ እንደ እህት በላት እሷን እህት እንዳለሽ እያመንሽልኝ ነው። ያው እህትማማቾች ከተባለን ተግባባን። ምን ትሰራለች እሷ እዚህ ሲጀመር? ምትሰራውማ አንተ ምን ልታደርግ ነው እዚህ ያመጣኸኝ? አይኗን እያየሽ የሰራሽው ምንም የሰራሁት ነገር የለም። እሷ ራሱ እዚህ ምን ትሰራለች ሲጀመር? ምንም ካልተፈጠረ እሷ መምጣቷ በቃ እሷ መምጣቷ እኔ ከእሷ ጋር መቀመጥ አልፈልግም። እሺ 3 ወይ 4 ሰው ይሆናል እና በደንብ ለማስታወሰው የነበሩትን ሰዎች ደግሞ ታውቂያቸዋለሽ፣ ጓደኞችሽ ናቸው። በአንቺ ምክንያት ነው እዛ የተገኘሁት ገባሽ? በአንቺ ምክንያት ተገኝቼ የሁሉ ነገር ሆኜ የሁሉ ህይወቴ እንደዚህ ተበላሽቶ አልለቅሽም። ልንገርሽ አንቺን የማግኘት መንገድ ስላልነበረኝና አንቺን የማግኘት ቻንስ ስላልነበረኝ ነው እንጂ አልለቅሽም ነበረ። እንኳንም ሰው ባለበት ተገናኘን እገልሽ ነበር። ያው አንደኛው የእሷ ጓደኛ ነው ያልኩ ነው በፎቶ ያሳየኝ ማለት ነው። አንደኛው ደግሞ ከእሱ ጋር ትንሽ ይቀራረባል፣ ወጣት ነገር ነው። ሁለቱ ደግሞ ጎልማሳ ነገር ናቸው። እና በደንብ ነው የማስታውሰው ማለት ህይወቴ አቅጣጫው የተቀየረበት ቀን ነው። በህይወቴ መቼም የማድረሰው ነገር ነው። የሚታወቁበት ጉዳይ ሊኖር ይችላል አይደለ? እንደዛ ነው ታዲያ ከባለቤቴ ጋር ታውቃለሽ። አንቺ ባለጌ ደግሞ አታፍሪም እንዴ? ዝም በይ አንቺ። የት እንደምትታወቂ ትነግሪኛለሽ። ተረጋጊ ተብለሽ መረጋጋት መቻል አለብሽ። ተረጋጊ ውድ ተመልካቾቻችን እንግዲህ ተመልሰን መተናል ማለት ነው። ካፍታ በኋላ እንግዲህ ትብለጥም በጣም ለህኛ ሆና ማለት የደረሰብሽ ነገር ረዳሻለሁ። ቀላል አይደለም። ከዛ አንፃር እንደዚህ ብትሆኝም የሚፈረድብሽ ሴት ሆነሽ አይደለም። እኔ አሁን አንቺ ላይ እንትን ለማለት አይደለም የመጣሁት፣ ግን ነገሮችን ተረጋግተን ነው ማድረግ ያለብን። ምክንያቱም ሰከን ብለን ብዙ ማስረጃዎችን መያዝና መሰብሰብ መቻል አለብን። ምክንያቱም አሁን እኔ እሷን ለመወንጀል ብፈልግ ያለኝ መረጃ በቂ ሊሆን ይችላል። እሷን ወህኒ ለመወርወር በቂ ሊሆን ይችላል። ግን ከሷ በላይ አንቺን የበደሉሽ ብዙ ሰዎች አሉ አይደል እንዴ? ያንን ጥቃት ያደረሰውብሽ ብዙ ሰዎች አሉ። እነሱም እያንዳንዳቸው ተለቅመው መግባት አለባቸው። ምክንያቱም ነገ የሌሎች በቃ ለዚህ ነገር ይዳረገችኝ እሷ ናት። ከዛ ደግሞ የምትለውን ነገር እየሰማልኝ ነው ማለት እንደማታውቀኝ እንትን እያደረገ ያስመሰለች ነው። ከዛ ደግሞ በጣም ነው የምታስመስለው ማለት በጣም የምትገርመው። ጭራሽ ደግሞ እሷ ማለት እሷ ስለምታደርገው እኔ ያደርገዋለሁ ማለት አይደለም። በእሷ ፐርሰናል እኔ እለካለሁ ማለት አይደለም። እኔ ራሴ ማንነት አለኝ፣ እሷም የራሷ ማንነት አለኝ። አይመለከተኝም። ግን በቃ እንዴት እንደምትሆንና ምንም ማለት በጣም ብዙ ነገር ያደረገ ሰው ምንም እንደማያውቅ ሲያስመስል በጣም ይከብዳል እና በጣም ታሳፍር ሰው ናት። ለዛ ነው መረጋጋት ያቃተኝ እንጂ እንደዚህ ሊያስቸግርህና እንደዚህ ሊረብሽ ፈልጌ አልነበረም። በዛ በጣም ይቅርታ። ግን ስሜታዊ የሆንኩት ንግግሯና የምታደርገው ነገር በጣም ነው የሚያናድደው። ለዛ ነው ተረድቼሻለሁ። ማለት ያለው ነገር ያናድዳል፣ ይገባኛል። ያን አሁን እሷን ስታይም ትዝ የሚልሽ ያኔ የደረሰብሽ በደል ነው። ለዛም ነው እንደዚህ አይነት ነገር ውስጥ እየገባሽ ያለሽው እና ተረጋጊ፣ አይዞሽ። አሁን እሷን ብቻ ሳይሆን ከእሷ በላይ ያሉ ሰዎችንም መወርወር ስላለብን ወደ እስር ቤት እነሱ ደግሞ ካላስገባን ነገ ደግሞ የሌሎች እህቶቻችን ህይወት አደጋ ላይ ነው። እንደ አንቺ ከክፍለ ሀገር የሚመጡ ምንም የማያውቁ ምስኪን እህቶቻችን የእነሱ ህይወት አደጋ ላይ ነው ያለው እና የእነሱንም ህይወት ለመታደግ ስንል ይህንን ነገር ማድረግ መቻል አለብንና ተረጋግተን ነገሩን ማወጣጣት አለብን። በእርግጥ ቃል ምገባልሽ ነገር ይሄ ነገር ባይፈቀድም ከካሜራ ጀርባ እኔ እሷን ማለት ይህን ነገር አግባብ አይደለም፣ ግን ያለችበትን ንዴቷን ስለማውቀው ስለምረዳው መቼም እንደዚህ አይነት ነገር ማድረግ አግባብ ባይሆንም ሁለታችሁን ለብቻ ማገናኝ ይሆናል ማለት ነው። ለእያንዳንዷ ነገር ዋጋ ታስከፍያታለሽ ብዬ ቃል እገባልሻለሁ። ይሄን ምንም ችግር የለውም። ቢያንስ ትመን አትካዴም። ቢያንስ የእውነት በጣም የማንም መጫወቻ ያደረገችኝ እሷ ናት። ዛሬ እንደዚህ አይነት ህይወት እንደዚህ አይነት ነገር እንድኖር ያደረገችኝ እሷ ናት። በእሷ ምክንያት የሁሉ ነገር የሆነው። ቢያንስ ትመን፣ ሌላው ይቅር ትመን ቢያንስ ያደረገችው ነገር ቢያንስ አትካድ። አላቅሽም የሆነ ቦታ ምናምን ማለት እኔ እንደዚህ ጋር እንድታስመስል አልፈቅድላትም። የምቀበለው ነገር አይደለም። ይሄ ሁሉ ነገር ማድረጓ ሳያንስ ምን ማለት ነው? እንደማታውቀኝ የምታስመስለው እኔ የምሰማው ነገር አይደለም። እጄ ላይ ነው ሰበብ የምትሆን። የእውነት ቢያንስ ተመንልኝ። አብዛም እኔ ማየት ራሱ አልፈልግም። የእውነት ነው። ችግር የለውም። እያንዳንዱን ነገር እኛም ለሱ ነው የምንጥረው። እንግዲህ በመጀመሪያ ከእሷ ጋር የሚሰራውን የድሮ ፍቅረኛ የተባለውን ወይም ደግሞ የልጇን አባት
ማግኘት ስለምንፈልግ እሱን አንዳንድ ወጥመዶች እናዘጋጅለታለን። እሱን ለማግኘት የሚረዱን ወጥመዶች እናዘጋጃለን። እሷም እንግዲህ እንድትናገር እንድትናዘዝ የሚያረጋትን እናቷም ልጇም እንግዲህ ከኛ ጋር ስለሆኑ በእነሱም ካልሆነ ደግሞ በእነሱም ማስፈራሪያ አድርገን እንድትናገር እናደርጋታለን። እና መቼም እንግዲህ ሰውነች ለልጇ የምትራራ ለእናቷ የምትራራ ከሆነ ይህ ነገር ታደርጋለች ብዬ አስባለሁ። ስለዚህ አንቺ መረጋጋት መቻል አለብሽ። ድጋሜ ልንፈልግሽ ስለምንችል አንቺ ተረጋግተሽ ከእሷ ጋር ቆይታ ብናደርግ ተረጋግተሽ ነው ነገሮች ማውራት ያለብን። እሺ፣ ምንም ችግር የለውም። እንግዲህ በመሀልም እንግዲህ ከካሜራ ጀርባ አንዳንድ ምልክቶችን እየሰጡኝ ነበረ። እንግዲህ ቅድም አንቺንም እንትን በወጣሁበት ሰዓት እየደረሰች እንደሆነና የእሷ እህት የተባለችው ሴት እየደረሰች እንደሆነና እሷን እንግዲህ አስገብተን ቆይታ ልናደርግ እንደሆነ አሁን እንግዲህ ምልክት እየሰጡኝ ነው። ስለዚህ ከእሷ ጋር ቆይታ ማድረግ ይሆናል ማለት ነው። እሷ ትገባለች። ከእሷ ጋር ደግሞ የተወሰኑ ቆይታዎችን እናድርገን እሷን ተዋውቀናት ማን እንደሆነች ለምንድን ነው እስከነሱ እንደዚህ ወታ እንደዚህ አይነት ነገሮችን ከነሱ ተገላ ያለችው የሚለውን እያንዳንዱ ነገር ከእሷ አንደበት የምንሰማ ይሆናል ማለት ነው። አብራችሁን ቆዩ ስል በአክብሮት ትጋብዛለሁ። ውድ ቤተሰቦቻችን እንግዲህ እህት የተባለችው የትዕግስት እህት የተባለችው እንግዲህ እየደረሰች ነው። እንግዲህ እዚህ ነገር ላይ አንድን ሰው በጣም እያስቸገርኩ ነው። እንግዲህ ወንድሜ ሳሚን እንግዲህ ከተሙ ጉዳይ ላይ አስነስቼ ምክንያቱም ይሄ ነገር በጣም ከባድ እየሆነ ስለሆነ የብዙ ሴቶችን ሕይወት የሚወስንበት ጉዳይ ስለሆነ እውነት ይሄ ነገር ከሆነ በጣም አንገብጋቢና አስቸኳይ ጉዳይ ስለሆነ ወንድሜ ሳሚን እንግዲህ ወደዚህ እንዲመጣ አድርጌያለሁ ማለት ነው። እሱ ነው እንግዲህ አሁን ይዟት እየመጣ ያለው። ባልደረቦቼንም አናግራቸዋለሁ እንደደረሱና ኦልሞስት እዚሁ ቅርብ ላይ እንዳሉ ነግረውኛል ማለት ነው። ስለዚህ አሁን እኔ ከእናንተ ጋር ቆይታ በማድረግበት ሰዓት እነሱ እየገቡ ነው። ስለዚህ ከወንድሜ ሳሚ የሚመጣ መሆኑን ለማሳወቅ ነው የመጣሁት። ወንድሜ ሳሚ ወደዚህ እየመጣ ነው። እንግዲህ እሷን ይዟት ሲመጣ ከእሷ ጋር አንዳንድ ቆይታዎችን ማድረግ ይሆናል። ትብለጥ እንግዲህ በጣም ስሜት የሆነ ማለት የደረሰባትን በደል ስለምታውቀው ብዙ አይነት ስቃዮችን ስላሳለፈች ለዛ ነው እንግዲህ እንደዚህ እየሆነች ያለችው። በጣም በእልህ ነው ይህን ሁሉ ነገር እያደረገች ያለችው እና እሷንም ተረጋግታ እንድትቀመጥ አድርገናል። እንግዲህ ያቺ ትዕግስት የተባለችውንም ደግሞ እሷንም ከዚህ በኋላ በብዙ ወንጀል ምክንያቱም ወደ ላይ ያሉት ሰዎች የምትመራን እሷ ስለሆነች እሷንም ለዛ ነው እንግዲህ በትዕግስት እያወራናት ያለው ነው። ስለዚህ ወንድሜ ሳሚ እንግዲህ እየደረሰ ነው ማለት ነው። ከእሱ ጋር ደግሞ ተመልሼ የሚመጣ ይሆናል ማለት ነው። እህቷን ይዘን ተመልሰን እንመጣለን። ከእሷ ጋር እንግዲህ የተወሰኑ ቆይቶችን የምናደርግ ይሆናል። እስከዛ አብራችሁን ቆዩ። ሰላም ሰላም፣ ውድ የገመና ሾው ተከታታዮቻችን እንደምን አላችሁ? እንግዲህ ከዮኒ ጋርም ከዛ በተጨማሪ ከወንድማችን ተሙ ጋር በብዙ መንገድ እየሰራን እንደሆነ በደንብ ታውቃላችሁ እና ወንድም ዮኒ በጣም አንገብጋቢና የብዙ ሰው ህይወት እየጠፋበት ከዛ በተጨማሪ ብዙ ምንም የማያውቁ ሰዎች እየተበላሹበት ያለ ትልቅ ወንጀል እንዳለ ነግሮኝ እዚህ ወንጀል ላይ ተባብረን መስራት ስላለብን አብረን ተባብረን ለመስራት ወደዚህ መተናል ማለት ነው። እንግዲህ ወንድም ዮኒ በብዙ ነገር ታውቁታላችሁ። የተሙ ጉዳይ ላይ በደንብ ሲሰራ ከዛ በተጨማሪ ደግሞ ገመና ሾው ላይም በብዙ መንገድ ተሙ ላይ የተፈጠሩትን እያንዳንዱ ችግሮች በራሱ ጥረት በራሱ አቅም ሲፈታ የነበረ ወንድማችን እንደሆነ በደንብ ታውቃላችሁ እና ሁለቱም ቻናላችን ላይ በተመሳሳይነት ኬዝ ስለነበረ ስንቀርብ የነበረው አሁን ግን ገመናን ከእናንተ የሚመጡ ብዙ አሳሳቢ ኬዞች ስለሚኖሩ የእናንተን ኬዝ በመቀበል አብረን መፍታት ብዙ ሀገራችን ላይ ወንጀለኞች እንዳሉ ስለተገነዘብን እነዛን ወንጀሎች በቻልነው አቅም ማጥፋት ስላለብን ወንድሜ ዮኒ እነዛን ወንጀሎች ይዞ እያጠፋ ከስር መሰረቱ እያቀጨጨ ይገኛል ማለት ነው። አሁን በመንገዳችን ላይ በጣም አሳሳቢ በጣም ከባድ የሆነ ወንጀል ስለተፈጠረ እዚህ ወንጀል ላይ ደግሞ ተባብረን ለመስራት ወደዚህ ተገኝተናል ማለት ነው። መጀመሪያ ላይ የነበረውንም አንዳንድ ነገሮች ለማየት ሞክረን ነበረ። እኔም ወንድም ዮኒም ከዛ በተጨማሪ ወንድማችን ተሙም በደንብ ስንመካከርበት የነበረ ነገር ነበር። በመሀል ሌላ ኬዝ ይዘን የነበረውም ይህንን ነገር በደንብ ማጣራትና የህግ አካላቶችም በደንብ እጃቸውን ከተው መስራት መቻል ስለነበረባቸው ነው ለእናንተ የሚያዘገየ ነው። አሁን እያንዳንዱ ነገር ይዘን የህግ አካላቶችን ከበቂ በላይ ፍቃድ ይዘን ወደዚህ ኬስ ተመልሰናል ማለት ነው። ወንድሜ ዮኒ እንግዲህ ወደ ገመና ሾው ላይ ከመጣ ትንሽ ቆየት ብለሃል እና ከተወሰኑ ቆይታዎች በኋላ ነው እንግዲህ አሁን እኛ ላይ ታየኸው። እኛ ሁሌ እንገናኛለን እዚህ ገመና ሚዲያ ላይ ግን ከታየ ትንሽ ቆየት ብለሃል። እንኳን ደህና መጣህ በመጀመሪያ ለማለት እፈልጋለሁ። እንግዲህ እህታችንን ምንም በማታውቀው እንግዲህ ግራ አጋባናት። በብዙ ፍለጋ እንግዲህ እንዳገኛችኋትና ወደዚህ ይዛችኋት እንደመጣችሁ አሁን እየነገርከኝ ነበረ። በመጀመሪያ እኛ እንኳን እናቅሻለን። ሰናይት እስቲ ለተመልካች ስምሽን እና ያው ያለሽበት ሁኔታ ትንሽ የተወሰነ ገለጻ አድርጊና እኛ ከአንቺ ያው ብዙ ነገሩን በተወሰነ መልኩ ከካሜራ ጀርባ እንግዲህ አስረድተንሻል አይደል? ምንም መደናገጥ አይጠበቅብሽም። ያለውን ነገር እስቲ ዝርዝር አድርገሽ ንገሪኝ። ያው ስሜ ሰናይት ይባላል። የትዕግስት እህት ነኝ፣ ታላቅ እህቷ። ያው የምንገናኘው በአባት ነው። ያው በእናት አንገናኝም።
በአባት ነው የምንገናኘው። ታላቅ እህቷ ነኝ። ያው አባታችን ሞቷል። እሷ የእሷ እናት ናት ያሳደገችን ማለት ይቻላል። እና ያው በቃ እንግዲህ ትዕግስት ስትነግረኝ ከአንቺ ጋር ብዙ እንደማትግባቡና አብራን አላደግንም ስትል ነበረ። አንቺ ደግሞ ይኸው አሁን አብራችሁ እንዳደጋችሁና የእሷ እናት ወይም ደግሞ ለአንቺ እንጀራ እናትሽ ነች። እንግዲህ እንጀራ እናትሽ እንዳሳደገችሽ እየነገርሽኝ ነው። እንግዲህ እሷ ለምንድን ነው እንደዚህ ልትል የቻለችው? በመጀመሪያ ደረጃ ለምንድን ነው እስቲ የማትስማሙበት ምክንያት ምንድን ነው? ያው እኔ ስራቸው አይመቸኝም ማለት የሚሰሩት ስራ እኔ ነገ ማለት ልጅ ይኖረኛል፣ ነገ የራሴ የሆነ ቤት ይኖረኛል። ልጆቼ ላይ እንዲሆኑ የማልፈልግ ነገር የሰው ህይወት ላይ ሲሆን ማየት አልፈልግም። እሷም ቢሆን እህቴ ናት፣ ግን ደግሞ መጥፎ ስራዋን አላጋልጥም ማለት አይደለም። ስለዚህ ብዙ ጊዜ መጥፎ ስራቸውን እቃረን ነበር። እናቷ ማለት እናቴ ስላልሆነች አይደለም፣ ግን በጣም ለገንዘብ ያላት ፍቅርና ስስት ይለያል። በእርግጥ እኔ ልጇ ስላልሆንኩም አለ አይደል ያው አንዳንድ በደሎች ይኖራሉ እና ያው ያገሉኝ ነበረ ብዙ ጊዜ። እኔ ስራቸውንም አልቀበለውም። የሆነ ሰዓት ላይ እንደውም ስለ ስራው የምታውቅ አይመስለኝም ነበር እናቲቱ። ማለት የሆነ ሰዓት ላይ እኔ ከአንዳንድ ሰው ነው የሰማሁት። ያው የምትውላቸው ሰዎችም ጥሩ የሚባሉ ሰዎች አይደሉም። ያው የበፊት ፍቅረኛዋም የሆነ ዱርዬ ነበር ሰፈር ላይ ምናምን እና ብዙ ጊዜ ተይላታለሁ አትሰማኝም ምናምን እና የሆነ ሰው ነገረኝ እንደዚህ አይነት ስራዎች እንደምሰራ፣ ሰፈር ላይ ወጣት ልጆች ምናምን እየወሰደች ለባለ ሀብቶች እንደምትሸጥ ምናምን ነገር ሰማ። ወደ ከተማ እየወሰደች ያው ለጥሩ ስራ ነው ብላ ይህን ስራ እንደምትሰራ ሰማ። እናም ጭራሽ እናቷ ፊት ነበረች እና እኔ እናቷ እንደተቆጣት ብዬ ነው ስናገር፣ እናቲቱም እኔን አንቺ አትስሪ እዚህ ምናምን ተዘርግፈሽ የሰው ስራ ማጠጣል ነው። ስለዚህ እናትየውም ልጃቸው የወሲብ ንግድ ላይ እንደተሰማራች ያውቃሉ ማለት ነው። ሴቶችን የወሲብ ንግድ ላይ እንደምትሰማራ ምናምን ያውቃሉ ማለት ነው። እኔም ያኔን ያወቅኩትና ያው ማለት እኔ እነሱ እያመጡ የምበላው ገንዘብ በአፍንጫ ይውጣ ብዬ ስላሰብኩኝ ቤቱን ትቼ ይወጣው። ከዛም የሆነ ሰዓት ላይ ለሰርግ ጠርተውኝ ነበረ። ትዕግስት ስታገባ አልሄድኩም። እኔ ራሴን አግልያለሁ። እግዚአብሔር ይመስገን አሁን የልጆች እናት ነኝ። ያው አሁን ስትጠሩኝም አንቺ አሁን እህቷም እንደመሆንሽ አንጻር እንግዲህ ልጅም እንዳላት ታውቂያለሽ ማለት ነው። እናውቃለሁ። ስለዚህ ልጅ እንዳላት ከዛ ሰው ከቀድሞ ፍቅረኛዋ ልጅ እንዳላት ታውቂያለሽ። ያለውን ነገር በዝርዝር ታውቂያለሽ፣ ሁሉ ነገር ማለት ነው። በምን አጋጣሚ ነው ታዲያ ከዚህ ሰውዬ ጋር እንዴት አሁን ካለው ፍቅረኛ ማለት ባሏ ጋር እንዴት ነው ሊጋቡ የቻሉት? ያው እኔ ትንሽ ነው የሰማሁት እንዳልኩ። በዛ ምክንያት ነገራችንም ሻከረ። እኔም ደግሞ እነሱ በኃጢአት ተጨማልቀው የሚያመጡትን ገንዘብ ማለት የሚበሉትንም መብላት አልፈለግኩም እና ያው እኔ እንዳልኩ ወጥቻለሁ ከቤት። ግን አንዳንድ ወሬዎችን እሰማ ነበረ። እሱ ታስሮ ነበረ መሰለኝ ፍቅረኛ እና ያው ወልዳ ነበር ይመስለኛል ከሱ ስትንዘላዘለዛ። ያው እሱም እንዳልኩ ወንጀሎችን ይሰራል። በጣም ድሩዬ ነው እና ሲመስለኝ ማለት ስጠረጥር ይህን ስራ አብረው ይመስለኛል የሚሰሩት። ስለዚህ ከቀድሞ ፍቅረኛዋ ጋር ወይም ከልጇ አባት ጋር ይህንን ስራ አብረው ነው የሚሰሩት ነው። እና ከዛ ምን እንደተፈጠረ አላውቅም። ብቻ ግን ይሄን ባሏን እንዳገባችና ለሰርግ አይነት ነገር ተጠራ። መውለዷን ሰማው። ከዛ ደግሞ ይሄን እንትን እንዳለች እንዳገባች ሰማው። መቼ ተገናኙ እንዴት ተገናኙ አላውቅም። ግን የሰርጓ ተጠራ፣ አልሄድኩም። ከዛ በኋላ አሁን ደግሞ ጠራችሁኝ ማለት ራሴን ከነሱ አግልዬ ነው እየኖርኩ ያለሁት። እስቲ ሳሚ የተፈጠረውን ነገር አንተ በዝርዝር አስረዳት። ይመስለኛል ትብለጥም እዛ ውጭ አንዳንድ ነገሮችን እንትን እያለች ስለሆነ እኔ እሷን አረጋግጬ ልመለስ። አንተ ግን አዋራት እሷን። እንግዲህ ከወንድሜ ዮኒ ጋርም አንዳንድ ቆይታዎችን አድርጋችሁ ነበር። ከካሜራ ጀርባም ያሉ ሰዎች እኛ የቡድን አባላትም አንዳንድ ነገሮችን ሲያስረዱሽ ነበር እና ከትዕግስት ጋር ያለሽ ግንኙነት በአባት እንደሆነ ነገር ግን ያላችሁ ግንኙነት በጣም የሻከረ እንደሆነ ስታስረጅን ነበር። አሁን አብዛኛውን ጊዜ እህትማማቾች የማይስማሙባቸው ብዙ ሁኔታዎች ይኖራሉ። በተለይ የሆነ አይነት እድሜ ላይ ሲደረስ ብዙ መቀናነቶች ይኖራሉ። የተሻለ ህይወት መግጠም፣ የወደፊት ህይወት ማሰብ፣ ብዙ ነገሮች አንደኛ ለግጭት መንስኤ ይሆናሉ እና የመጀመሪያ ግንኙነታችሁ መሻከር ከዚህ የተነሳ ነው?
አይ ከዚህ የተነሳ አይደለም ማለት ያው አንዳንዴ እንጀራ እናት ጋር ምናምን ለምሳሌ ይሄ ብዙ ጊዜ ያለ መውደድ ነገር ይኖራል። ማንኛውም እንጀራ እናት ጋር ከስንት አንድ ነው ጥሩ ልታገኝ የምትችለው። በዛ ምክንያት እናቲቱ አትወደኝም። ያው እንደ ልጇ እንድታየኝ አልጠብቅም፣ ግን አትወደኝም። ከዛ ደግሞ ይህን ስራ ሳቅ ጭራሽ ጠሉኝ ማለት ነው። ማለት አገለሉኝ። ያው እህቴ ናት፣ እኔ ወዳታለሁ። ወደ መጥፎ ነገር ባትገባ ደስ ይለኝ ነበር። ግን ደግሞ እኔ ያን ነገር አንዳንዴ ምከረው እምቢ ካለ መከራ ይምከረው ይባላል። ያው መከርኳት፣ ነገርኳት፣ ያው አልሆነም። ስለዚህ ራሴን ማራቅ ነው ያለብኝ ከዚህ ነገር። ይሄ ስለሆነ የመጣልኝ ሀሳብ ራሴን አገልልኩ። ከቤተሰባቸውም ከምናቸውም ምንም ነገር አልጠየኩም። ከነሱ ምንም አይነት ቤት ምንም አይነት ውርስም አልፈልግም። ያው በመጠኑም ቢሆን አባቴ ያወረሰኝ ነገር አለ፣ ያንንም አልጠየኩም። በቃ ወጣው፣ የሆነ ቤት ተቀጠርኩኝ፣ ስራ ጀመርኩኝ። ያው አሁን ያለ ባለቤቴ እግዚአብሔር ይስጠው፣ እሱ ጋር በስራ ምክንያት ተዋወቅን። የተሻለ ደረጃ የሚኖር አይነት ሰው ነው። ያው እሱን ጣለልኝ። ያው እሱ ጋር ልጆች ወልደን እየኖርን ነው። ያው አግኝቻቸው አላውቅም። እሰማለሁ አንዳንዴ ያው አሁን ካላችሁኝ ነገር ውጭ ይሄ ማግባቷን ምናምን ሰምቻለሁ። እኔም ተብዬ ተጠርቼ ነበር፣ መሄድ አልፈለግኩም። ልጆቼ ከእንደነዚህ አይነት ሰዎች ጋር እንዲቀላቀሉ አልፈልግም። ያው እንደዛ ብዬ ስለማሰብ ራሴን አግልያለሁ። እሺ እንግዲህ ከበፊት ጀምሮ የተለየ ችግር እንዳላችሁ አሁንም በንግግርሽ ላይ ተናግረሻል እና እናታችሁ ወይም ደግሞ ያንቺ የእንጀራ እናት የሆነችዋ ሴት ለአንቺ ከመጀመሪያው ጀምሮ ነው ጥሩ ነገር የሌላት ወይስ ደግሞ ትዕግስት ከሆነ ሰዓት በኋላ የጀመረችው ስራ አለ? ያንን ስራ ከጀመረች በኋላ ደግሞ ዳጎስ ያለ ገንዘብ እያገኘች ቤተሰብ እየረዳሽ፣ አብዛኛው ጊዜ ደግሞ ፋይናንሻሊ ጥሩ የሆነ ሰው በቤተሰብም በተለያየ ሰው የመወደድ ነገር አለ እና ከዛ በኋላ የመጣ የባህሪ ለውጥ ነው የእንጀራ እናትሽ ወይስ ደግሞ ከስር መሰረቱ ለአንቺ የተለየ ነገር የላትም? እንትን ነው ማለት ይሄን ያክል ለእኔ ጥላቻ አላት ማለት አይደለም። ግን ደግሞ ብዙ ጊዜ ስራ ስለሌለኝ ምናምን ትንሽ እንትን ትል ነበር። መቼ ያወቀች ስለ ትዕግስት ምናምን ካልከኝ መቼ ያወቀች እንዴት አወቀች የማውቀው ታሪክ የለም። ስለ እኔ ማወቅ ነው የማውቀው። እኔ ግን እሷ እንደምታውቅ ያወቅኩት እንዳልኩ እናቷ ፊት ልተቻት ስሞክር እናቴቱን ማወቃውን ያወቅኩት ያኔ ነው። እና ለእኔ ያላት ጥላቻ ያው መጀመሪያ አካባቢ ያው ጥሩ ነበረ። ግን ደግሞ በኋላ ላይ ማለት ፋዘር ከመሞቱ በፊት ምንም አይልም ነበረ። ያው ከሞተ በኋላ ግን ውርስም አንዳንድ ነገር በሚል ምክንያት ትንሽ ይሄን ያክል ባይሆንም አለ አይደል እንደ ልጇ ሊሆን አይችልም የምትሰጠኝ ፍቅር። ያ ይሄን ከሰማው በኋላ ደግሞ ነገሩ ጎላ ማለት ነው። ከትዕግስት ጋር አብረሽ እንደማደገሽ ከዛ በተጨማሪ በጣም የቅርቧ ሰው እንደመሆንሽ ብዙ ለውጦቿን እያንዳንዱ ነገር መታይ ይመስለኛል እና ትዕግስት የተሻለ ገንዘብ የምታገኝበት ሰዓት ነበረ። በተለይ የተሰማራችበት ስራ ወይም ወንጀል በጣም ከፍተኛ ገንዘብ የሚያስገኝላት አይነት ነገር እንደነበረ በደንብ ታውቂያለሽ እና ይሄ ገንዘብ ከመጣ በኋላ የእንጀራ እናቷ ነገር እንዴት ነበረ? የአንቺ እንጀራ እናት ማለት ነው። ለእሷ የነበራት ነገር እንዴት ነበረ? ያው አንዳንድ ጊዜ አንቺን ልጠላበት ትችላለች ብዬ የማስበው እሷ የተሻለ ገንዘብ ስታመጣና አንቺ ደግሞ ያንን ስራ እንድትተው ስትጎተጉቺ ቀንታ ነው እኔ ስራ ረዳችን ነው የመሳሰሉት ብዙ እናቶቻችን ሊናገሩን ብዙ የሚችሉ ነገሮች አሉና ከዛ አንጻርስ ሊሆን ይችላል ብለሽ እንደው ነገሮችን ዋጣ አድርገሽ ለመቆየት አላሰብሽም ነበር? ያው ማለት ይሄ እያየዝም የምትለው አይነት ነገር አይደለም። ከዛ ደግሞ አው በጣም ትረዳታለች። ጥሩ ገቢ ነበራት ትዕግስት። በፊት ፋዘር እያለ ጥሩ ሰው ነበረች ማለት አሁን የምታውቃት ሰይጣናዊ ሴት አልነበረችም። ማለት ጥሩ ስነ ምግባር ያላት በጥሩ አስተዳደግ ያደገች ሴት ነበረች። እኔ ምን እንደነካት አላውቅም። ያ የተረገመ ልጅ ጋር ከተገናኘች በኋላ ያላት ህይወት ጥሩ አልሆነም። ማለት ቀስ በቀስ የገባችበት ታሪክ ይመስለኛል። ማለት አላውቅም፣ ግን እሱ ነው ህይወቷ እንደዚህ ያመሰቃቀለው። ያው ስለምትረዳት አላውቅም፣ ብቻ ቢሆንም እኮ እናት ልጇን ለመጥፎ ስራ አሳልፋ አትሰጥም። ያው ይህን ያክል ስግብግብና መጥፎ ሴት ብትሆን ነው እንጂ እኔ ልጄን እንደዚህ አይነት ስራ እንዲገባ አይደለም
ትንሽ ነገር እንኳን ብሎ ሰው እንዲናገር አልፈቅድለትም። ታላቁን እንኳን እንዲያከብር አድርጌ ነው እያሳደግኩት ያለሁት ግዴታም ስለሆነ ማለት ነው። ስለዚህ እኔ እናቷ ሰይጣናዊ ብትሆን ነው ባይ ነኝ። ታይ ብትላት ልትተው የምትችለው ነገር ነበር በሰዓቱ ከፍቅሩ አንጻር ሲጀመርም ማለት ነው። ከነሷ በይ ከማለት ሌላ ታይ አላለችም እና ብዙ መጥፎ እንትኖችን ወስዳለች ያልኩት እናቷ ናት። እሺ የተረገመ ልጅ ስትይ ከዛ በተጨማሪ ወንድም ዮኒም ከደቂቃዎች በፊት ሲጠይቅሽ ከሱ ጋር ከገጠመች በኋላ ነው ብዙ ነገሮች የተበላሹት ስትይ ነበር እና በቅርብ የምታውቂው ሰው ነው ይሄ ሰው? ያው የሰፈር ልጅ ነው አውቀዋለሁ። መናገር ያው እንዳልኩ ዱርዬ ነው መጥፎ ነው። ይሄ ያለ አይደለ ይሄ የማይሆኑ ሱሶች ውስጥ የተዘፈቀ አይነት ሰው ነው እና የሷ ጓደኞችም መጥተው ይነግሩኝ ነበር በፊት እንደዚህ አይነት ስራ ውስጥ ገባ በፊት ጓደኞች ነበሯት እና መጥተው ይነግሩኝ ነበረ ብዙ ጊዜ ተይ በያት እሱ እኮ አይሆናትም እንደዚህ አይነት ሰው ነው ምናምን ይሉኝ ነበረ ብዙ ጊዜ። ግን ደግሞ ያው አንዳንዴ የወጣትነት እድሜ ከባድ ነው፣ ፈታኝ ነው። ያው ልመልሳት አልቻልኩም። ያው ለዛ ነው እንጂ ይሄን ያክል እኔ እሱን አውቄ በቅርበት እንትን ለዋለሁ ማለት አይደለም። 1 2 3 አግኝቼዋለሁ ማለት ያየውበት ነገርም ደስ አይልም ማለት የሚያፈቅራት አይነት ነገር ሳይሆን ከሱ የሆነ ጥቅም እንደሚፈልግ አይነት ሰው ነበር የተረዳሁት ከሱ። ያው ግን እሷ ስላልሰማችኝ ነው እዚህ ነገር ውስጥ የገባችው። እንግዲህ ስለገባችበት ነገር በደንብ እየነገርሽኝ ነበር እና ከወንድሜ ዮኒ ጋርም ከካሜራ ጀርባ በነበራችሁ ቆይታ ላይ አንዳንድ ነገሮችን እንደምታውቂ ስትናገሪ ነበረ። ይሄ ሁሉ ነገር ሲሆን አንደኛ የእህትሽ ህይወት የሚያሳስብ ከሆነ ከዛ በተጨማሪ ደግሞ ሀገርሽ ላይ የሚኖሩ እያንዳንዱ ሴቶች በዚህ ነገር በጣም ተጎጂ እንደሆነ እና አብዛኞቹ የነገ ተስፋቸው ህይወታቸው ባጭሩ እንደሚቀጭ ህይወታቸው ተስፋቸው እንደሚጨልም የምታውቂ ከሆነ ለምን ለህግ አካላቶች ለማሳወቅ አልሞከርሽም? ሞክሬ ነበር። ያው ማለት በምችለው አቅም ሞክሬያለሁ። ግን ደግሞ አንደኛ ራሷ ትዕግስትም አስፈራርታኛለች። ሁለተኛ ነገር የሆነ ሰው ቀጥራ እናቲቱም እንደዚሁ ማለት አንዳንዴ እኮ ለራሴ ህይወት ትፈራለህ አይደል? እና ይሄን ነገር ማየት እያየሁትም ስለማያስችለኝ ሀገሩንም ቤቱንም ትቼ ነው የሄድኩት። ምክንያቱም አንደኛ ህይወቴ ያሳስበኛል፣ ህይወቴን እፈልገዋለሁ። ሁለተኛ ነገር ደግሞ ማለት እዚህ ጥንቅጥ ውስጥ ገብቼ እንደማይለቁኝ ግልጽ ነው። ያቺ ሴት ልጇን ለገንዘብ ብላ ታይ ካላለች እኔ ትምረኛለች ማለት አጽያት ነው የሚሆነው። ስለዚህ ያለኝ አማራጭ አፌን ዘግቼ መሸሽ ነው። ለዛ ነው የሸሸሁት። ያ እውነት አንዳንዴ ቆይታም ቢሆን ራሷን ትገልጣለች። እንግዲህ እዛ በምትኖሪበት ሰዓት ላይ ይሄንን ነገር መደበቅሽ ምንም ችግር የለውም ሊያስብል ይችላል። ነገር ግን ከዛ ሀገር እያንዳንዱ ነገር ትተሽ ከወጣሽ በኋላ ምክንያቱም አንዳንዴ ለእኛ ህይወት ስናስብ የእኛም ስራ በተመሳሳይ ተመልካቾቻችን እንደዛ ነው። እንግዲህ ከኛ ህይወት በላይ የምናስብላቸው ብዙ ሰዎች አሉ፣ ብዙ ወንጀለኞች ሀገራችን ላይ ይገኛሉ እና እነዛ ለህግ አሳልፈን በሰጠን ቁጥር ብዙ የበደሉ ሰዎችን ለፍትህ ባቀረብን ቁጥር አንደኛ መንፈሳዊ እርካታ እናገኛለን። ከዛ በተጨማሪ ደግሞ ብዙ ትውልድ ይድናል፣ ብዙ የሚበላሽ ብዙ የሚበደል ሰው ይድናል እና እንደዚህ አይነት ሀሳብ ስላለሽ ነው ዛሬ እኛ ጋር ለመምጣት እኛም በተወሰነ መልኩ ፈልገን አንቺን ያገኘንሽ እዚህ ነገር ላይም ልትስማሚ የቻልሽው እና ከዛ ሀገር ስትወጪ ይህንን ነገር ማድረግ ትችይ ነበረ ነበር። ግን ደግሞ ምን አለ መሰለህ በፊት ህይወቴን ፈራው። ከዛ በኋላ ደግሞ ልጆቼን ባሌ ደግሞ ስለ እንደዚህ አይነት ነገር የሚያውቀው ነገር የለም። ስለ ማለት ከቤት እንደወጣው እንጀራ እናቴ ስለቴ እንደማይወዱኝ ነው እንጂ እህቴ እንደዚህ አይነት ስራ ውስጥ ትኑርበት አትኑርበት የሚያውቀው ነገር የለም እና ትዳሬም ያሳስበኛል። ዛሬ ላይ የትላንት ማንነቴንም ብዙ ነገሮችንም ሰርዤ ህይወቴን እየኖርኩ ነው። የተበደሉ ሰዎች እኮ ወጣው መናገር ይችሉ ነበር። እነሱም እኮ ለህይወታቸው ፈርተው ነው አይደል ዝም ያሉት። እነሱ እንደፈሩት እኔም እፈራለሁ። ያ ነገር ነው። ደግሞ ሲመለስ ሳሪ መጣሽ ታውቃላችሁ። ነግሬሽ ነበር እኮ አንድ ቀን ተጋለጠብሽ አይደል? ተጋለጠብኝ። አርፈሽ ቁጭ በይ ሳሚ። እንግዲህ ያው እሷም እዚህ ጉዳይ ውስጥ ዋና ባለድርሻዋ እሷ ስለሆነች እንግዲህ እህትሽ ትዕግስትን በደንብ ታስታውሻታለሽ። ከተገናኛችሁ ብዙ ጊዜ ቢሆናችሁም በደንብ ትተዋወቃላችሁ አይደል? መቼም
አብረን አደግንም ስትይ ነበር። ያው ቤታችን ትመጣ ነበር። ይኸውልሽ ትዕግስት ቤታችሁ መጣ ነበር። ነገሮችን የምትከስጂባቸው ምንም አይነት መንገዶች እየጠበቡ ነው ያሉት። ሰራተኛሽ ሆና ስታገለግል የነበረው ትብለጥ የተባለችው ግለሰብ፣ ከዛ በተጨማሪ ደግሞ የራስሽ በአባት የምትገናኙት እህትሽ ጭምር ምስክር ሊሆኑ ቃል ገብተውልናል። ከዛ ውጭ ደግሞ ብዙ ወንጀሎችን ብዙ ሰዎችን እንደበደላችሁ እርግጠኛ ነኝ። ብዙ ማስረጃዎች አሉ። ከማን ጋር ሆነሽ ይህንን ስራ እንደምትሰሪም እናውቃለን እና የምትሰሪላቸውን እያንዳንዱ ሰዎች ደግሞ አንድ በአንድ መያዛችን አይቀርም። ስለዚህ በቻልሽው አቅም አሁን እኛን ተባበሪን። ከአንቺ ጀርባ ያሉትን ይህንን ስራ የሚያቀነባበሩ ሰዎች እነማን እንደሆኑ ከፍተኛ ክፍያ እንደምታገኙ እናውቃለን። ያን ከፍተኛ ክፍያ ደግሞ አንቺ ወይም ደግሞ ከአንቺ ጋር የሰራ የነበረው የልጅሽ አባት ባለቤትሽ ብቻ ልታደርጉ አትችሉም። ከእናንተ በላይ ብዙ ሰዎች ይኖራሉ ያንን ገንዘብ የሚመድቡላችሁ። ምክንያቱም ባለቤትሽ ወይም የልጅሽ አባት ተራ የመንደር ሱሰኛ እንደነበረ እህትሽ ነግራኛለች። ያ ማለት አንቺ ቁጭ ባያረፈሽ ማን ነው ተራ የምትይው? ይኸውልሽ በየመሃሉ ጉድሽ ሲነገር እንደዚህ የምትሆኝበት ምንም ምክንያት የለሽም። እሺ ለምሮስ የሚያጠፉት ሰው እስካሁን ታግሰን እስቲ ረጋ በይና ተረጋግተሽ ይኸውልሽ ቁጭ ብለሽ አውሪ። እሺ ሰማኛል። እሱ ተራ ሰው አይደለም ሲጀመር። ኧረ እባክህ አዎ አሁንም ደርሰሽ ስለሱ ነው የምትከራከሪው? ሰማኛል። ምንም ያደረጋት ነገር የለም። በዚህ ማለበዛ ምንሽ ነካው? አንቺ ምንሽ ነው የተነካው? ምንሽ ነካው? ደረሰብሽ? ምን አገባሽ ስለኔ? አንቺ ምን እሷም እንደሌሎቹ ታዲያ ጥቃት እስክታደርሱባት ነው መጠበቅ ያለባት? የእህቶቿ በደል እኮ ያሳስባታል። እኔ እሷ የት እንዳለች እንኳን እኮ ማላውቃት ሰው ናት። እኔ ነኝ ምን እንዳታውቂው ያደረኩ እኮ እና ለምዶ በህይወት የምትመጪው በጣም የሚጸጽተኝ ነገር አንቺ የልጆች አክስት መሆንሽ ነው። አንቺ የተረገምሽ። እኔ አንቺ ልጆች አክስት አይደለሁም። በእናትሽ ሲጀመር ከህይወቴ ውጪ ትሰማኛለሽ? ከህይወቴ ውጪ በቃ ልኑርበት። ይኸውልሽ አፍሽን ዝጊ። አሁን ጉድሽ ሲጋለጥ እንደዚህ መሆን መቻል የለብሽም። ልጅሽ ይሄን ቢሰማ ምን የሚል ይመስልሻል? ትሰሚኛለሽ? ስነ ስርዓት ይኑርሽ። ስነ ስርዓት ቁጭ በይ። አሁን ደርሰሽ እንደዚህ የምትሆኝበት ምንም ምክንያት የለም። እሺ ቁጭ በይ። ምንም ነገር ቁጭ በይ። ቁጭ በይ። አርፈሽ ቁጭ በይ። ምን ለማድረግ እያሰብሽ ነው? ስለ ልጄ ምንም ማውራት አትችልም። እና ጥሩ ታሪክሽን እየተውሽለት ነው። እንግዲህ ሳሚ ያልነገራት አንድ ነገር አለ። ያው እንግዲህ ከአንተም ጋር ተነጋግረን ይሄን ነገር ያደረግነው እናትሽና ልጅሽ እኛ ጋር ያሉት በመጀመሪያ ደረጃ ሲጀመር ለምንድን ነው እናንተ ጋር የሚሉት? እናቴና ልጄ ለመረጃው ስለሚያስፈልጉን ልጄ ምን ይሰራል? ልጄ ታዲያ እናንተ ጋር እሱ የሚመለከትሽ ጉዳይ አይደለም። ስለ ልጄ ሞ ይመለከተኛል። ለምሮ ሞ ይመለከተኝ። ምንድን ነው እየሰራችሁ ያላችሁ? ወንጀለኛ ነሽ እኮ። ያ ልጅ ንጹህ ልጅ ነው። ከአንቺ ጋር ማደግ የለበትም። በመጀመሪያ እንደዚህ ወንጀል እየሰራሽ እኔ ወንጀለኛ አይደለሁም። በመቀጠል ደግሞ ልጄ ምን ስትሉ ነው ያመጣችው? ልጅሽ ላይ ጥቃት ቢደርስበት አንቺ እንዴት ነው? ማን ነው ጥቃት የሚደርስበት ልጄ ላይ? ማን ነው ሊደርስበት የሚችለው? ለአንቺ ልጅ እንደምትሳሽ እኔ ጠላት የለኝም። ጠላቴ አንቺ ነሽ። አንቺ ነሽ የኔ ጠላት። አዎ እውነትሽን ነው። የበደልሻቸው ሰዎች ጠላትሽ አይደሉም? ዝም በይ። እኔ ማንንም ሰው አልበደልኩም። ትብለጥም ከዚህ ተጠቂዎቹ አንዷ ነች። ይኸውልሽ እንግዲህ ሳሚዬ እንደነገርካት እንግዲህ ትብለጥ የምትባል አንዲት የእሷ ቤት ሰራተኛ አለች እና እሷ ከዚህ ከተጠቂዎቹ አንዱ ሆና ብዙ ነገር ለእኛ ነግራናለች። እንዲሁም ደግሞ እንደ መረጃ እንደ ማስረጃ ለእኛ እሷ ሆናናለች እና የአይን ምስክርም ስለሆነች የእሷንም የቀድሞ ፍቅረኛዋን ታውቋለች። እያንዳንዱን ነገር ስለምታውቅ እሷ በጣም ብዙ ነገር እነግረናለች በዝርዝር። እንግዲህ ከእሷ ደግሞ የበለጡ ስንት ሴቶችን ህይወት እንዳመሰቃቀልሽ መቼም አንቺ ደግሞ በውስጥሽ ያሉትን የምታውቂው አንቺ ነሽ። እንግዲህ አይደል እንዴ? እኔ ማንም ሴት ህይወት አላመሰቃቀልኩም። በቃ የራሴን ስራ ነው የምሰራው። የገዛ እህትሽ እንኳን እኮ ማለት ነው ስራውን ስትሰሪ እንደነበር ታውቃለች። እና እናቴ ላይ ሁሉ ነገር ማድረግ አንቺ አይሰለችሽም እንዴ? ከድሮ ጀምሮ ለምንድን ነው ይሄ ሁሉ ሰው አንቺ ላይ ሊመሰክር የቻለበት ምንድን ነው? ምክንያቱ ስለሚጠሉሽ ነው። ምንድን ነው ያደረገው? አዎ ስለሚጠሉኝ ነው። ሁሉም ሰው ይጠላሻል አንቺ ሲጀምር የራሳቸውን ጥፋት ለመሸፈን እየፈለጉ ነው። አንቺ ዝም በይ በእናትሽ አስመሳይ፣ ዝም በይ። አርፈሽ ቁጭ በይ። መሰዳደቡ አይደለም መፍትሄው። ሰሚያለሽ? እያንዳንዱን ማስረጃዎች አጠናቅረናል አንቺ ላይ። ስለዚህ ነገሮችን ለማስተካከልና ወደ ጥሩ መንገድ ለመሄድ በቻልሽው አቅም ከጀርባሽ ያሉ ሰዎች ይህንን ነገር በዋናነት የሚያሰሩትን ሰዎች ለእኛ አሳልፈሽ ስጪ። ከአንቺ ጋር ጊዜ የምናጠፋበት ምንም አይነት ምክንያት የለም። እጃችን ላይ ያሉ ማስረጃዎች ከበቂ በላይ ናቸው። በመጀመሪያ በትዳር ላይ ሌላ ትዳር በመደረብ ወይም ደግሞ በመማገጥሽ ወንጀለኛ ሆነሽ እስር ቤት ፍርድሽን እየተጠባበቅሽ ነው። ከዛ በተጨማሪ ደግሞ ወንድሜ የሆነ ያጠናከረብሽ ብዙ ማስረጃዎች አሉ። 2 ምስክሮች ደግሞ ይዘናል። እነዚህ ለእኛ አንቺን ረጅም ዓመት ለማስፈረድ ከበቂ በላይ ነው። ነገሮችን ለማስተካከልና ከኛ ጋር ተግባብተሽ ወደ ጥሩ መንገድ ለመሄድ በቻልሽው አቅም ከጀርባሽ ሲሰሩ የነበሩትን ሰዎች ንገሪኝ። እርግጠኛ ነኝ ባለቤትሽን ወይም የልጅሽን አባት ከመንገድ ላይ አንስተው ይህንን ወንጀል ያሰሩት ሆን ብለው ፋይናንሻሊ ጥሩ ሁኔታ ላይ ስለሌለ ከዛ በተጨማሪ ደግሞ ለወንጀላቸው ተስማሚ ይሆናል ብለው ስላሰቡ ነው። በዛ መሀል ደግሞ ከአንቺ ጋር ተገናኝተዋል። ባሌን ከመንገድ ላይ ሊያገኙት አይችሉም ማለት በቃ ከራሱ እንደነበረ እኮ ይኸውልሽ የገዛችሁን ነግራናለች። እየሰራ ይኖር
ነበር። በቃ ይሰራል፣ የቤት ኪራይ እየከፈለ ይኖር ነበር። አለቀ። ሲጀምር አንድ ወንጀለኛ ጋር እንደዚህ መተባበር በራሱ አልተባበርኩም። ታስሮ የወጣ ወንጀለኛ እኮ ነው። ምንም ቢሆን የልጅ አባት ነው። አለቀ። እንግዲህ የታሰረበትን ምክንያት እያጣራን ነው። ምንም ቢሆን የልጅሽ አባት ነው። ግን ቢሆንም ለሱ በዚህ ልክ ደግሞ የማይሆን ስም ሲሰጠው መስማት አለ። ትዳርሽን በትነሽ ወንጀል ውስጥ የገባሽው እኮ በሱ ምክንያት ነው አይደል እንዴ? አሁን እኮ ከሱ ጋር ስትማግጪ ተገኝተሽ ነው ባልሽ ራሱ ይሁሉ ነገር። እሱን ጥፋቴ ነው አምኛለሁ። በቃ ጥፋት ነው አለፈ። ምን ይሁን ታዲያ? ቆይ አሁን ምን ነው የምትሉት? እሱ ለሱ እንኳን እኮ ጸጸት የለብሽም። ተጸጸትኩኝ በቃ ምን ይሁን ነው አሁን? ቆይ ትዕግስት፣ አሁን ከአንቺ ጋር ጊዜ ላለማጥፋት እየወሰንን ያለ ነው። አንጠልጥለን ይዘንሽ ሄደን የህግ ክትትልሽን እንድታደርጊ ማድረግ ከብዶን አይደለም። ማን ነው ከጀርባሽ ያለው? እስካሁን ድረስ ስርዓት በሆነ መልኩ እያወራንሽ ነው ያለ ነው። ወንድሜ ሆኔም በቻለው አቅም ያሉትን ማስረጃዎች ለማውጣት እየጣረ ነው ያለው። በዚህ ሁሉ ሂደት ውስጥ ደግሞ አንቺ ላይ ከበቂ በላይ እጃችን ላይ ሰዎች አሉ፣ የሚመሰክሩብሽ ሰዎች እያልንሽ ነው ያለ ነው። ስለዚህ ማን ነው ከአንቺ ጋር በጀርባ እየሰራ ያለው? ማን ነው እያዘዘሽ ያለው? ገንዘብ እየሰጠሽ ያለው? ባለቤትሽ HIV ፖዘቲቭ እንዲሆን አድርገሻል። ይሄ ሁሉ ብዙ ችግሮችን ከፈጠርሽ በኋላ ደግሞ ተመልሰሽ እዚህ ስራ ላይ እየተሰማራሽና እየሰራሽ እንደሆነ እናውቃለን። ይህንን ነገር ማትናገሪ ከሆነ ደግሞ ነገሮች ወደ ከፋ መንገድ ይሄዳሉ። ስለዚህ የሚሆን ነገር የለም። በቃ አጥፍቻለሁ፣ እውነት ነው፣ ጥፋት ነው፣ አጥፍቻለሁ። ባለቤቴ ላይ ማግጫለሁ፣ የማይሆን ነገር አድርጌያለሁ። ያጠፋሽው ጥፋት ይሄንን ብቻ አይደለም፣ ጸጽቶኛል። በቃ አሁን ግን ከጀርባሽ ያለው እንደዚህ የምትሰሪው እኔ ስለምትል ስራ እማውቀው ነገር የለም። ትብለጥ እኮ ተበድላለች አይደል እንዴ? ከተጠቂዎቹ አንዷ ሆናለች። የበደላትን ትፈልግ ገና እርግጠኛ ነኝ ሌሎችም የሚመጡ ይኖራሉ። ሳሚ እንግዲህ ያው የተወሰነ የድምጽ ለውጦች አሉ። የተወሰነ እንግዲህ ብለርም ፊትም ብለር ይደረጋል። የእነሱን እንግዲህ አሁን ትብለጥም እንዳለችው አብሬያቸው ኖር ያለው በደንብ ነው የማስታውሳቸው። ይህን ሁሉ ነገር ያደረገችብኝ ካለባበሷም ካቋሟም በደንብ ስለለዩዋት ነው ብላለች። እንግዲህ በዚህ አጋጣሚ ለተመልካቾች ማሳሰብ የምንወደው ይህ ታሪክ ከኔ ጋር ይገናኛል፣ እዚህ ታሪክ ላይ እኔም ተበዳይ ነኝ የሚል ካለ የቴሌግራም ቻናላችን እንግዲህ ከላይ እንደተቀመጠው ነው፣ እዛ ላይ አስቀምጡልን። ምክንያቱም ይህን ነገር መረጃ ማደራጀት አለብን። ብዙዎቹ እንደምትመጡ ደግሞ ምንም ጥርጥር የለኝም። በተወሰነ መልኩ ለማመሳሰል እንሞክራለን። ያው በዚህ መሀል ንጹሐንም ስላሉ የንጹሐኖችን ህይወት ላለማበላሸት ለዛ ስንል ነው ብለር የምናደርገው የተወሰነ ድምጻቸውን የምንቀይረው እና በዚህ መሀል የንጹሐንን እንደ ትብለጥ ያሉ እንደ ሰናይት ያሉትን የእነሱን ህይወት ማመሰቃቀል የለብንም እና ስለዚህ ይሄንን አይታችሁ የምትመጡ ካላችሁ እንግዲህ ሌላ መረጃ እናጠናክራለን። እርግጠኛ ነኝ ነገ ከነገ ወዲያ ብዙ ሰው ይመጣል። እያንዳንዷን የሰራሽውን ስራ ግን ማለት ነው በጣም መጥፎ ሁኔታ ውስጥ ነው የሚከትሽ። እመኚኝ፣ በጣም በጣም ከባድ ሁኔታ ውስጥ ነው የምትሆኘው። ነገሮችን አቅለለሽ ግን ያለውን ነገር ለህግ ተባባሪ ከሆንሽ እመኚኝ የተወሰነ ነገር አስቴት ይደረግልሻል። ይኸውልህ አሁንም እኔ ምንም የሰራሁት ነገር የለም። በቃ በዚህ ድርቅናሽ የምትቀጤ አይሆንም። ጓደኛሽን ይጠይቋት ማቅረብ እንደምችል ታውቂያለሽ አይደል? ሰሚኛለሽ? ሁሉንም ነገር አንቺ ዝም በይ፣ ሲጀመር ዝም በይ። አንቺ ምንድነው ከኔ ጋር ያደረገሽ? ስርዓት ይኑርሽ። ይኸውልሽ ቆይ እንዴት ተጸጸች? ምን አይነት ድንጋይ ልብ ነው ያለሽ? አይመለከትሽም። ዝም በይ። ታደርሽ አሁን ቁጭ በይ እና ዝም ብትበይ ጉድሽ ሲጋለጥ እንደዚህ መሆን ነው። ስለ ልጅሽ ነገ ሰሚኛለሽ? ሴት ብቻ አይደለም የሚደፈረው። ይኸውልሽ ስለ ልጄ ማውራት አትችይም። ስለዚህ ለልጅሽ የምታስረክቢ እንደዚህ አይነት ህይወት አይመለከትሽም። አንቺ እነግረዋለሁ። ስለ እኔ ህይወት አይመለከትሽም። ይኸውልሽ ልጅሽ እና እናትሽ እኛ ጋር ነው ያሉት። ስለ እነሱ ህይወት የምትጨነቂ ከሆነ ይህን ነገር ይፋ ማውጣት አለብሽ። ሰሚኛለሽ? ጓደኛዋን ጠይቃት፣ ሙሉን ታውቃለች። ስለ ባሏም ስለ እሷም ስራ ስለ ሰዎቹ። ስለዚህ ሌላ የሷ ጓደኛ አለች ነው የምትይው? እሷ አትሰራም። በፊት እንደነገርኩ መጀመሪያ እዚህ ስራ ውስጥ ከመግባቷ በፊት ልጁን ስትተዋወቅ አስቁሚያት ምናምን ያልሽ የምትነግረኝ ጓደኛዋ ነበረች። እና እሷ የውሸት ከሆነ ምንም የሚመለከትሽ ነገር የለም ማለት በቃ ዝም ብላ አትቀባጥር። ንገሪኝ። አሁን በቅርቡ ማለት እንትን ያሉት ዝም የተባባሉት እንጂ ብዙ ሚስጥራቸውን ያወሩ ነበር። ስቲል ከእሷ ምንም አትደብቅም። ልጅቱ ስራ ውስጥ ባትኖርበትም ጥሩ ልጅ ናት እና እሷ ሁሉንም ነገር የምትነግራችሁ ይመስለኛል። እሺ ምንም ችግር የለም። ከካሜራ ጀርባ ለእኔ ባልደረቦች እንግዲህ አድራሻውን የልጅቷን አድራሻ ትጭልኛለሽ። የእኔ ባልደረቦች ሄደው መረጃውን የሚሰበስቡ ይሆናል ማለት ነው። አስፈላጊ ከሆነ ደግሞ ዛሬውኑ ካልሆነም ደግሞ ነገም ከነገ ወዲያም አምተን ፈቃደኛ ከሆነች የምናወራበት ሂደት ይኖራል ማለት ነው። ስለዚህ ሰዎቹንም የምታውቁ ይመስለኛል በእሷ እሷ መቼም የማትነግራችሁ ምናልባት ገብቷት ከነገረቻችሁ ጥሩ። ዝም በይ ዝም ብለሽ አቀባጥሪ በእናትሽ። አንቺ አፍሽን ዝጊ። እንግዲህ ወንድሜ ሳሚ እየተፈጠረ ያለው ነገር በጣም ትልቅ ነገር ነው። በዋነኝነት አሁን ከታች ሆና ስታገለግል ያገኘናት እዚህ ጋር ትዕግስት የተባለችውን ግለሰብ ነው። ከእሷ በተጨማሪ ደግሞ የእሷ የልጇ አባት የሆነ ወይም ደግሞ የቀድሞ ፍቅረኛ የነበረው የእሷ ጓደኛ የተባለው ነው። ስለዚህ
እሱንም እንግዲህ የምናገኝበትን መንገድ አንዳንድ ነገሮችን እናመቻቻለን። ስለዚህ ይሄ ነገር ወደ ትልቅ ነገር እየመራ ነው ማለት ነው። ልክ ነው ወንድሜ ታሙ። እንግዲህ ትልቅ ጉዳይ ነው ያስከው እውነት ለመናገር ምክንያቱም መጀመሪያም ስናወራ ነበር ሶስታችንም ሆነን እና ይሄ ሀሳቡም ተመልካቾቻችን በነገራችን ላይ እኛ በተሙ ጉዳይ ላይ ተጠምደን ነበር እና የእኛም ጉዳይ ተፈጥሮ ስለነበር ዮኒ ነው ብዙ የእኛን ሰዎች ቤተሰቦቻችን ነው እና የእነሱን ጉዳይ ችላ ብለናል። ብዙ ነገር እያጠፋን ነው። በቻልነው አቅም ከእነሱ ጋር ቀርበን ብዙ ነገሮቻቸውን መያዝ መቻል አለብን ብሎ ሀሳቡን የሚያመጣው እና ከዛ በኋላ ደግሞ ትልቅ ጉዳይ ትውልድን ሊያነጽ የሚችል ጉዳይ ነው ይዘው የመጣው። እንግዲህ ብዙ ህጻናቶች ነው እየተበደሉ ያሉት፣ ብዙ ሰዎች ነው በእንደዚህ አይነት መንገድ እየሄዱ ያሉት እና እንግዲህ በየትኛውም የቤተ እምነት ዙሪያ ድንግልና ምን ያህል የከበረ ቦታ እንዳለው ጠንቅቀን እናውቃለን። በኦርቶዶክስም፣ በእስልምናውም፣ በፕሮቴስታንቱም በተለያየ እምነት ሽልማት ነው ተብሎ የሚነገር አይነት ነገር ነው እና ይህንን ነገር ነው እንግዲህ በገንዘብ ለዛውም ሰዎች ያለ ፍቃዳቸው በተለያየ መንገድ እየተጠቀሙ በመጠጥ እያሰከሯቸው በብዙ መንገድ እየሸጡ ያሉት። ከመሸጣቸውን ባሻገር ደግሞ እነዛን ሰዎች አውጥተው እንደ ተራቃ እንደ ቆሻሻ ነው እየጣሏቸው ያሉት እና ትልቅ ጉዳይ ነው። ብዙ ሰዎችን ተስፋ ሊያስቆርጥ የሚችል ተስፋ ከቆረጡ ሰዎች መሀል ደግሞ አንዷን ይዘናት መተን ነበር፣ ትብለጥ የተባለችዋን ሴት እና የትብለጥ አይነት ደግሞ ብዙ ሴቶች ሊኖሩ ስለሚችሉ ትልቅ ነገር ነው ወንድሜ ዮኒ ይዞ የመጣውና እንግዲህ ሰናይት ያው ከአንቺ ጋር አንዳንድ ነገሮችን ያሳምንበትን ምክንያት በደንብ እናውቃለን ወንድሜ ዮኒ። ምንድን ያለችው መጀመሪያ ልትናገር ፈቃደኛ እንዳልነበረች ነበርና ነገር ግን በቻልነው አቅም ነገሮችን ማስተካከል እንዳለብን እሷም ሴት ልጆች እንዳላትና ነገ እነሱ ዕጣ ፈንታ ምን እንደሆነ ከዛ ምን እንደሚጠብቃቸው ይሄ ነገር ባጭሩ መቀረፍ ማይችል ከሆነ እነሱ ላይም ተመሳሳይ አይነት ዕጣ ሊደርስ ስለሚችል ብላ ነበር ወደዚህ የመጣችውና ለዚህ በጣም በጣም እናመሰግናለን ሰናይ። ትልቅ ነገር ነው ያደረግሽው። ሴት ልጆች እንዳሉ አስበሽ የእነሱን ጉዳይ ነገ ምን ይገጥማቸዋል እንደ ሀገር አስበሽ ነው ወደዚህኛ ጋር የመጣሽውና ሳትፈሪ ቤትሽን ምንሽን ትተሽ ነው እኛ ጋር እንደዚህ አይነት ነገር ልትናገር የመጣሽው። በጣም 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 እናመሰግናለን ሰናይት። እውነት በጣም በጣም እንግዲህ ወንድሜ ሳሚ በጣም ብዙ ነገሮች ተፈጥረዋል፣ ብዙ ነገሮች እየሆኑ ያሉት። ስለዚህ እዚህ አጠገባችን የምትገኘው ወንጀለኛ ልትተባበሪም ፈቃደኛ አልሆንሽም። ምክንያቱም እዚህ ጋር እንግዲህ እህትሽ ልትተባበረ መታለች። ከእህትሽ ጋር አንዳንድ ቆይቶችን አድርገናል። እህትሽ ብዙ ነገር ነው የነገረችን ስለ አንቺ ግን በድርቀትሽ እንደቀጠልሽ ነው ያለሽው። ሲጀመር እሷ ዝም ብላ ነው የምትቀባጠረው። ዝም ብላ አይደለም እየቀባጠረች ያለችው፣ ያለውን ነገር ታውቃለች። አንቺ ሲጀመር አብረን አላደግንም ብለሻል። እሷ ግን አብራ እንዳደገች ብዙ ነገርን ስታደርግ እንደነበረ ያው እንደ እንጀራ እናት ባይሆንም ማለትም ባልፈልግ ብላ ነበረ። ግን እናትሽ ራሱ እዚህ ነገር ውስጥ ተባባሪ እንደሆነች እና እሷ ላይም በደንብ ሲደርስባት እንደነበረ ተናግራለች። እያንዳንዱ ነገር ምንድነው ደግሞ እናት ያደረገች? ጭራሽ ወደ እናት ይዞርሽ ከአንቺም ከእናትሽም ምን ፈልግ ያለ ሲጀመር ማን ፈልግ ያለሽ? ቆይ አንቺ ሲጀመር ከእናቴ ምን ለመሆን ነው? እናቴ ልጅ ላትወርጂ ከእናትና ከልጅ ላትወርጂ ቁጭ በይ። ሲጀመር እኮ አንቺ እኮ ወንጀለኛ ነሽ። እና ስራት የማይዙ እነዚህ ሰዎች ዛሬ ወንጀለኛ ነሽ። ቆይ እናንተ ለእነሱ እያግዛችሁ ነው? ታረጋጊ። ታዲያ ከምትሰሩት እኛ ከወንጀለኛ ጋር ምንም ትብብር የለም። አንቺ ጎን ሆነን ነበር እኮ አይደለም? ሰማኛለህ? እናቴ እንዴት ሆና እንዳረግ ስንት ውለታ እንደዋለችላት እሷም ቢሆን ታውቃለች። ምን ታርግላት ከዚህ በላይ እናቴ? ምንድን ነው ያለችልኝ? ይኸውልሽ በአባቴ ቤት ስለኖርኩ በእኔ ስም የነበረ ነገር እናቴ ስላመጣ ውሰጂ ሂጂ። አልፈልግም። ሂጂ አሁን ከእናንተ 5 ሳንቲም አልፈልግም። ከአንቺ ምንም የሚፈልግ ሰው የለም። አልፈልግም። ሂጂ አሁንም ኑሪበት ከተመቸሽ። እኔ ይኸውልሽ ልጆቼንም ራሴንም ከእናንተ ያራኩት በምክንያት ነው። እንደናንተ አይነት ቆሻሻ ሰው በዙሪያችሁ አያስፈልግም። ልጅሽንም ወስጄ ማሳደግ እችላለሁ። ቁጭ በይ። ልጆች ሴቶች ናቸው። ተቀልሻ ቆይ እነሱ ነው ማረግ ልጆችሽ መጀመሪያ መረጋጋት መቻል አለባት። ተረጋጉ። ሳሚ ያረጋጋል። ልጆቼ ትሰሚኛለሽ? እገልሻለሁ። ልጆችሽ እኮ ነው ያላችሁ። መረጋጋት መቻል አለብሽ። እሷ በቻለችው አቅም አንቺን የማይሆን ስሜት ውስጥ ከታ ስሜታዊ የሆነሽ እሷን የሆነ ጉዳት አድርሰሽባት ወንጀለኛ እንድትሆኚ ወይም ደግሞ በሕግ እንድትጠየቂ ለማድረግ ነው እየሞከረች ያለችው ይመስለኛል። የአብዛኛው ወንጀለኛ ስራ ነው እንደዚህ አይነት ነገር። ደግሞ አብዛኛውን ነገር ነግረሽናል። ብዙ ነገሮችን ከልጅነት ጀምሮ ያላትን ባህሪ ብዙ ነገሮችን ለእኛ የሚሆን ነገር ተናግረሻል እና በቻልነው አቅም እኛ አንቺ ላይም ቤተሰብሽ ላይ ምንም አይነት ጉዳት እንዳይደርስ የተለየ ጥበቃ ለማድረግ ቃል እንደገባንልሽ ሁሉ እንጥራለን። ከአሁኗ ሰዓት ጀምሮ ልጆችሽ በእኛ ጥበቃ ውስጥ ባለቤትሽም እንዲሁም ደግሞ አንቺም በእኛ ጥበቃ ውስጥ እንዲሆኑ እናደርጋለን። ከዚህ በተጨማሪ ግን የተለየ ነው የምትይው ነገር ካለ ወይም ደግሞ እሷ ላይም የቀድሞ ባለቤቷ ወይም ደግሞ የልጇ አባት ላይ ይጠቅማቸዋል የምትይን መረጃ ካለ እሱን ልስማና ሰናይት አንቺን ወደ ቤተሰቦችሽ ልመልስሽ። ያው ደውሉላት። እሷ ጋር የሚሰሩ አባሎቿም እንደምትነግራቸው እርግጠኛ ነኝ ሙሉ ለሙሉ ስለምታውቅ።
ከመጀመሪያው ጀምሮ ታውቃለች። እንግዲህ ሌላ ቀረ የምትይው ነገር ካለ ሰናይት ለእኔ ብትነግሪኝ ጥሩ ነው። ምክንያቱም በተለይ ስለ ቀድሞ ባለቤቷ ወይም ደግሞ ስለ ልጇ አባት የተለየ ፍንጭ የሚሆን ነገር ካለ እዛው አካባቢ እንደማደግሽ እሱም በቅርበት እንደማውቅሽ የተለየ መረጃዎች ሊኖሩ ይችላሉ ብለን እናስባለን እና እሱ ላይ የተለየ ፍንጭ የምትሰጪን ነገር ካለ የምንሄድበትን ርቀት በቻልነው አቅም ለማጥበብ እንሞክራለን እና እስቲ አንዳንድ ፍንጮች ካሉ ንገሪኝ። እንትን ያልኩ ጓደኛዋ የሆነ ሰዓት አዲስ አበባ እየመጣች ደውላልኝ ነበረ እና እኔ ነበርኩ የተቀበልኳት። ያው ጥሩ ሰው ስለሆነችም እና አንዳንድ ነገሮችን እየነገረችኝ ነበር። ያው የሰርጉ አካባቢ እንደታሰረ ምናምን ነገር ሰምቼ ነበር። ከዛ በኋላ እንደተፈታና እዚህ አካባቢ እንዳለ እየሰራ እንደሆነ ምናምን የነገረችኝ እና አዲስ አበባ የሆነ ስራ ጀምሯል ምናምን ብላኝ ነበረ ጓደኛ። ያው ሰፈሩንም ነግራኝ ነበረ። እስኪ ላስታውስና እነግራለሁ። እስቲ ያው በቻልሽው አቅም ለማስታወስ ሞክሪ። የእኛ ባልደረቦች እንዲሁም የህግ አካላቶች በቻሉት አቅም ከእናንተ ቤተሰብ ላይ አይናቸውን አይነቅሉም። ባለቤትሽንም አንቺንም ልጆችንም በተለየ ሁኔታ ጥበቃ ያደርጋሉ። ምክንያቱም እህትሽ ብቻ እዚህ ነገር ላይ ትሳተፋለች ብለን አናምንም። ወይም ደግሞ የእህትሽ ባለቤት ነው የተባለው ግለሰብ ብቻ እዚህ ነገር ላይ ይሰራል ብለን አናስብም። ትልቅ ስራ ነው፣ ትልቅ ክፍያ ነው የሚፈጸመው። እህትሽ እንኳን ያለፉትን ዓመታት ከአንቺ ጋር በነበረችበት ወይ ደግሞ ከእናቷ ጋር በነበረችበት ወቅት ምን ያህል የነበረችበት ሁኔታ ተሻሽሎ ጥሩ ህይወት እየኖረች እንደነበረ ለማየት ግልጽ ነው እና ይህ ማለት ከጀርባቸው ትልቅ የሆነ ሰው ይኖራል ወይ ደግሞ ያን ክፍያ የሚፈጽም የተሻለ ሰው ይኖራል እና ይህንን ነገር ደግሞ በቻልነው አቅም ለማስተካከል እንሞክራለን። ምናልባት ከካሜራ ጀርባ ያላችሁ ሰዎች ካላችሁ እስቲ ተበዳዩን ወይ ደግሞ የቤት ሰራተኛውን ትብለጥን አስገቡልኝ። ቅድም ተደፈረች ያላችሁኝ እንደው እሷንም ታያትና አንዳንድ ነገሮች ካሉ ከእሷ ጋርም አንዳንድ ነገሮችን እንድትለዋወጡና አይተሻት ነገም ከነገ ወዲያ እንትን የሚል ነገር ካለ በደንብ እንድትማሪ የምታውቂያትም ከሆነ ደግሞ አውቃታለሁ የሚለውን ነገር በመፈለግ ነው። አብሮም ከዛ በኋላ የማውቃቸው ሰው የሉም አይደለ? ሰላም ነው እናት፣ እንዴት ነሽ? ሰላም ነው። እንግዲህ ትብለጥ ማለት ወይም ደግሞ የእህትሽ የቤት አጋዥ ሆና በመስራት የነበረችዋ ሴት እሷ ነች። እሷን ነው እንግዲህ በብዙ አይነት መንገድ አንዳንድ ማጣራቶችን አድርጋ ድንግልናዋን የጠበቀች ሴት እንደሆነች ካወቀች በኋላ በተለየ ሁኔታ አስክረዋት 10,000 ብር ብቻ ክፍያ አይባልም ከሆነችበት ሁኔታ አንጻር ያለ ፍላጎቷ ነው እንደዚህ አይነት ነገር ላይ እንድትወድቅ ያደረጓት እና አንደኛዋ ተበዳይ እሷ ነች። እንግዲህ እሷንና አንቺን በመያዝ ነው ወደ ህግ አካላት በመሄድ የመጀመሪያ ክሳችንን የምንጀምረው ማለት ነው። ከዛ በተጨማሪ እዚህ ነገር ላይ እየመጡ የሚኖሩ ሰዎች ካሉ በሂደት እያንዳንዱን ነገር በህግ ክትትል ውስጥ መዋል እንፈልጋለን ማለት ነው። እንግዲህ ሰናይት ያንቺ የቤት አሰሪ የነበረችዋ ሴት እህት ነች ወይም ደግሞ የትዕግስት እህት ነች ማለት ነው። ያው የተለየ ባህሪ የተለየ ሁኔታ ኖሯት እያንዳንዱን ነገር ልጠቁመንና ያደረገችውን እያንዳንዱን በደል ልጠቁም የመጣች ሴት ነች። ከአንቺ ውጭ ይህንን ነገር በደንብ የሚያውቅ ሰው የለም። እኛም የተለየ ማጣራት እያደረግን የነበረው አንቺን በመያዝ ነው እና እሷ ግን ለእኛ ተጨማሪ ግብአት ሆና ብዙ ማስረጃዎችን እየሰጠችን ያለችው። እንደው የሆንሽውን ነገር ካለ ከወንድሜ ዮኒ ጋር የቆየሽውን ቆይታ በቻልኩት አቅም ለማየት ሞክሬ ነበር። ግን የተለየ ሁኔታ አንዳንድ የምታስታውሻቸው የስልክ ጥሪዎች ካሉ ወይም ደግሞ ከባለቤቷ ጋር ተደጋጋሚ ጊዜ ግጭቶች ሲኖሩ ይሄ የቀድሞ ባለቤቷ የተባለው ወይም ደግሞ ይህንን ስራ የሚሰራው ሰው ጋር እንደው የማየት የተለየ ነገር ካለ እሷም በደንብ በአካል ስለምታውቀው ፍንጮች ብትሰጪኝ። ያው ቅድም ለዮናስም ነግሬው ነበረ እንዳልኳችሁ ነው። የሆነ በጣም ይቀራረባሉ እና ይመስለኝ ከቅርበት አንጻር ነበረ። ግን እንደዛ አይደለም ማለት በጣም ነው ይህንን ስራ የሚያግዛት በደንብ ማለት ባለሀብቶቹ ጋር በማገናኘት ቢሆን ልጆቹን በመውሰድ ምናምን ነገር እሷ በማይመችባት ሰዓት እሱ ነው በደንብ የሚሸፍንላት። ስለዚህ በደንብ ነው የሆነ ነገር ያለው ማለት መስሎኝ ሳይሆን በደንብ ነው ማለት በምንም ምክንያት ብሩን ብቻ ስለሚያገኝ አይደለም እንደዚህ ሊረዳት የሚችለው። በዛ ላይ ቅድም የተፈጠረውም ነገር አይተሃል። ከካሜራ ጀርባ ሆነ አይደለ እንዴት ስትደርቅ እንደነበርና እንዴት ስትከራከር እንደነበረ እና ያው በደንብ ብዙ ነገር ዲቴል የሆኑ ነገር ማለት በጣም ብዙ ነገር እንትን ማድረግ ትችያለሽ፣ ከሱ ማወቅ ትችያለሽ ማለት ብዙ ነገር ማጣራት ትችያለሽ። ማለት እኔ እንደዚህ ታደርጋለች አታደርግም ብዬ ልገምት አልችልም። ማለት ህይወቴ እንዴት እንዳበላሸችው ምን እንዳደረገች እየነገረች ነው ማለት ማትጠብቂው ነገር ሴት ልጅ ሆና ሴት ላይ እንደዚህ ትጨክናለች ብለሽ ማታስቢያቸውን ነገሮች ያደረገች ሰው ናት። ስለዚህ አይደለም ትዳሯ ላይ እኔ ማለት ለአንድ ሴት ልጅ እንደዚህ ያላዘነች እናት ሆና ያው ወልዳ አይታው ለሰው ያላዘነች ሰው እኔ ሌላ ነገር ታደርጋለች አታደርግም ብዬ ስለሷ እንትን ምንድነው ስላለችበት አስተሳሰብ መገመት በጣም ነው የሚከብደኝ። አይዞሽ እኔ ቆንጆ ምናልባት ከጎንሽ እንደሆነ የምትፈልጊ ከሆነ እንዳገዝሽ የምትፈልጊያቸው ነገሮች ካሉ ሁልጊዜም ከጎንሽ ነኝ። ምንም ነገር ካስፈለገሽ ስቲል
ምንም ነገር ማለት ነው። እንግዲህ እሺ ከካሜራ ጀርባ ያላችሁ ሰዎች እባካችሁ ተመልካቾቻችን ሁለት ምስክር የሚሆኑ ሰዎች ወይም ደግሞ ትዕግስት ላይ ከበቂ በላይ ለኛ ለህግ አካል ወይም ፍርድ ቤት ላይ ስንቀርብ ማስረጃ ሆነው የሚቀርቡ ሰዎችን ይዘናል ማለት ነው። እነሱን አይታ የምትደናገጥ ከሆነና ካለችበት ሁኔታ የምታምንልን ከሆነ ምናልባት አንድ ደረጃ ወደ ወንጀለኞቹ የምንቀርብበት መንገድ ይፈጠራል። በነገራችን ላይ በዚህ ልክ ከእሷ ጋር እየተዳረቅን ያለ ነው፣ እያንዳንዱ ነገር አውጭ እያለን ያለ ነው እሷን ለመክሰስ ወይም ደግሞ የተወሰነ ርኅራኄ ኖሮን አይደለም። በሁለቱ ምስክርነት ብቻ ከበቂ በላይ ፍርድ እንዲደርስባት ማድረግ እንችላለን። ነገር ግን ከጀርባዋ ብዙ ሰዎች አሉ። እነዛ ሰዎች እንዳይሸሹና እነዛ ሰዎች ከኛ ብዙ እየራቁ እንዳይሄዱ በቻልነው አቅም ነገሮችን ለማስተካከል እየሞከርን ስለሆነ ነው። እስቲ አሁን ስትመጣ ያለውን ነገር ነው ያለ ማለት ነው። አስገቡልኝ ከካሜራ ጀርባ ያላችሁ ሰዎች። ይኸውልሽ ትዕግስት አሁን ለመጨረሻ ጊዜ ያለሽበትን ሁኔታ ተረድተሽ እንድታምኝልን ነው የምንፈልገው። አሁንም ከጎንሽ እንሆን እንርዳሽ እያለን ያለ ነው። ብዙ ወንጀል ላይ እንድትሳተፍሽ አንቺም ታውቂዋለሽ፣ ልጅ አለሽ። ከዛ በተጨማሪ ደግሞ እንግዲህ ባለቤቴ እያልሽ የምትጠሪው ወይም ደግሞ ስለሱ ሱሰኝነት ስለሱ የተለያየ ሁኔታ ሲነሳ የምትንገበገቢለት ሰው እንዳለ እየተረዳው ነው። ያ ማለት ትልቅ ፍቅር ለሱ አለሽ ብዬ አስባለሁ። እና ይህ ግለሰብ ከዛ በተጨማሪ ልጅሽ አንቺን አጥተው ከሚኖሩ በቻልነው አቅም ተባብረን የእስር ጊዜሽንም ለማቅለል ነገሮችንም ለማስተካከል እንዲመች ከኛ ጋር እንድትተባበሪና ከጀርባሽ ያሉትን ሰዎች ለኛ አሳልፈሽ እንድትሰጪ በቻልነው አቅም በትህትና እየጠየቅን ያለ ነው። ያ ማይሆን ከሆነ ግን እህትሽ እንዲሁም ደግሞ የቤት አጋዥሽ በመሆን ስታገለግልሽ የነበረችዋ ሴት ከበቂ በላይ ምስክር ስለሆኑ ቀጥታ እንጠልጥለን ይዘን የፍርድ ሂደቱን ዛሬው ነው የምንጀምር ይሆናል። ያው ቅድም እንደነገርኩ ነው። ምንም የማውቀው ነገር የለም። እርግጠኛ ነሽ? የማውቀው ነገር የለም። እኔ ስለምትወሩት ነገር የማውቀው ነገር የለም። አንቺ እስኪ አሁን እንኳን የሆነ የሚራራ ልብ ይኖርሽ። አንቺ ምን አይነት ሴት ነሽ ግን? እኔ ከእናንተ ጋር መጨቃጨቅ ከአንድ አባት ነው የተወለድነው። ምን አለበት አባታችን በህይወት ኑሮ ይሄ ቆሻሻ ተግባርሽን ባየው ኑሮ ባይሆን ደስ ይለኝ ነበር። ምናልባት በስም ከአንድ አባት እንኳን ባልፈቀደ ኑሮ። ምንድን ነው ራስሽ እንደ ንጹህ የምታየው? ከአንቺ ደረጃ ስታይ በጣም ንጹህ ሴት ነኝ። ቢያንስ ይኸውልሽ ያረግሻቸውን ነገሮች እመኝ ማለት ሌላው ይቀር ምንም አልጠብቅም ካንቺ። ግን ቢያንስ የሆነ አትካጂ፣ እሺ? ቢያንስ ሰውን አትካጂ። የሆነ የማትክጃቸው ነገሮች ይኖሩሽ፣ እሺ? ይኸውልሽ አንድ ነገር ብቻ ልጠይቅሽ ማለት መልካም ፍቃድሽ ከሆነ ይህን ነገር ተባበሪ ማለት ቢያንስ የሰውን ልብ በዚህ መጠን የሰው ቅስም አትስበሪ፣ እሺ? ቢያንስ እንደምታውቂን እንኳን እንትናት በይ፣ አትካጂ። ሌላው ይቅር ምንም አይጠበቅም ካንቺ። አልካርኩኝም ከሆንም ቢሆን አውቅሻለሁና ምን ይሁን? እሺ ታውቂኛለሽ ምን ይሁን? ግን ስንት ነገር ያደረግሽኝ ሴትዮ ምንም እንደማታውቂኝ እኮ ነው ስታስመስይ ነበር እንዴ? አላቃትም ስትይ ነበር እኮ። አላቃትም አላልኩም። የሆነ ቦታ እና አንቺ ቤት ተቀጥረሽ አትሰሪም? የሆነ ቦታ ነው ማውቅ ስራ ያስቀጠርኩሽ። ምንድን ነው የምታወሪው? አሁንስ ቢሆን አመት ከምናምን አንቺ ቤት በሰራተኝነት ሰርቻለሁ። ሰምኛልሽኝ። ጭራሽ እኔንም አላቅልሽም። ሴትዮ ነው ግዛኔ ተረጋጉ። መጀመሪያ ስንት ገንዘብ ካገኘሽ በኋላ ስንት ነገር ካረግሽ በኋላ አሁን ምንድን ነው የምትጮሂው? ምንም ስንት ገንዘብ አላገኘሁም። አንድ ነገር ንገራት። አንቺም ይሄን ገንዘብ እንደምታገኙ ብታውቁ ኑሮ እናንተም ትሰሩት ነበር። ምንድን ነው የምትጮሁት? አሁን እዚህ እንደማልሰራው ተረጋጊ። ምን ማለት ነው? አትጩህ በቃ። እንደማልሰራው በደንብ ታውቂያለሽ። አንቺ ክብረ ቢስ፣ ሁሉም ሰው እንዳንቺ ክብረ ቢስ ነው የሚመስልሽ። ስንት ሰው አለሽ ስለ ክብሩ የሚያስጨንቀው ባለጌ ቆሻሻ። ከአንቺ ምንም አይጠበቅም ለነገሩ። ዝም በይ በእናትሽ ወደዛ። ሰምኛለሽ። ምንም ቢሆን ብር አግኝተሽበታል። አዎ በጣም ይሄው የተደራጀለ ህይወት ነው። ስለዚህ ይሄንን ወንጀል የምር እንዳሰራሻችንና በገንዘብ እንደሸጥሻት እየተናገርሽ ነው ማለት ነው ባለጌ አይደለ? ደግሞ አታፍርም እንዴ? እያንዳንዱ ነገር በገንዘብ እንደደለልሻት እንደሸጥሻት በቻልሽው አቅም እየተናገርሽ ነው ያለሽ። ወዳና ፈቅዳን ሄደችው አለቀ። ምንድን ነው የምትወራው? አንተ ደግሞ ስለዚህ ነገሮችን አመቻችተሻል። አስገድጃት ሄደችው። ዝም በይ አንቺ። ምንም በማታውቂው ነገር አቀባበል ወዲያው እንደማይሄድ እኮ ግልጽ ነው። ምን ታውቂያለሽ አንቺ? ምንም በማታውቂው አትግቢ። እኔና እሷን እንዲያወራን አይደል? ቤተቀሽ ነገ የልጅሽ ህይወት ነው የሚያሳስበኝ። ሰምኛለሽ? ይኸውልሽ ሴት ልጆች አሉሽ። አንቺ ራሱ ስነ ስርዓት ብትይዥ ነው የሚሻልሽ። ሴት ልጆችሽ በቃ ስነ ስርዓት ነገር ደጋገብሽ። ምንድን ነው ያልሽው? ስነ ስርዓት ይኑርሽ። ምንድን ነው ያልሽው? ሰምተሽኛል እኮ ያልኩሽን። ምንድን ነው ያልሽው? ድገሚ። ልጆችሽ ደጉና የአንቺን ልጆች ነው። ልጆች አንቺ እንደዛ አይደለም ነገሩ። እባክሽን ቆይ ተረጋጊ። ዞር በይ ዞር በይ ዞር በይ ሂዱ። በቃ ተዋት። ካሜራማን አጥፋው እንዴ! እባክህን ሂዱ። ካሜራማን አጥፋ።
ልጅቷ ራሷን ስታለች መሰለኝ። ካሜራውን አምጣ፣ አጥፋልኝ ካሜራውን። ከካሜራ ጀርባ ያላችሁ ሰዎች እባካችሁ ዮኒን ጥሩት። ራሷን ስታለች ልጅቷ፣ እባካችሁ ዮኒን ጥሩት። ቶሎ በሉ፣ ቶሎ በሉ።